ሴት ልጅ ከወንድ ልጅ በበለጠ ለፍቅር ታማኝ ናት። አንተ ኩላሊት ትሰጣለህ ስትል እሷ ደግሞ ህይወቷን ልትሰጥ ትችላለች። ሴት ልጅ ከወደደች ወደደች ነው። ማንንም አሰማ ቤተሰብ ሰው ምናምን ማንንም ሰው አሰማም። ግን የሚገርመው ነገር ብዙ ሴቶች የሚጎዱትና የሚሰበሩት ልክ እንደዚህ መስዋዕት ለከፈሉላቸው ወንዶች ነው። መስዋዕት የከፈሉላቸው ወንዶች መጨረሻ ጥሩ ነገር ሲያገኙ ከነሱ ይልቅ ሌላ ጋር ማሳለፍን ይመርጣሉ። መስዋዕት በከፈሉላቸው በክፉ ቀን ከጎናቸው የነበሩ ሰዎች ጋር ያንን ጥሩ ጊዜ ከማጣጣም ይልቅ ከሌሎች ሰዎች ጋር ጥሩ ጊዜውን ለማጣጣም ይሯሯጣሉ እንጂ ሴት ልጅ ከተንከባከብካት፣ ሴት ልጅ ከወደደች ወደደች ነው፣ ካፈቀረች አፈቀረች ነው። ህይወቷን ትሰጣለች። እንደ ሴት ልጅ ተሰባሪም የለም፣ እንደ ሴት ልጅ ንጹህ ልብ ያላት አፍቃሪ የለም። ይሄን አረጋግጬ ነው የምነግርህ። ስፈልግ ተስማማ፣ ስፈልግ አትስማማ። ጥሬ ስጋውን ሳበላ ነው የምትሄደው። 30 ግራም ብቻ ነው የምበላው ነው ጥሬ ስጋ። ለዛ ነው ቤት ያስመጣሁት። 30 እስከ 50 ግራም ከዛ በላይ አልበላም። ያ ማለት 30 ግራም ግን ምን እንደሚያክል ታውቃለህ? ትንሽ ነው። እቺ ልቆ አታውቅም። እቺ አይ አይደለም፣ አትሳሳት። 30 ግራም ነው ያልኩት። 50 ግራም እኮ ማለት 50 ግራም እኮ ማለት ግማሽ ኪሎ ነው። 100 ግራም እኮ 1 ኪሎ ነው። ቆይ አይደለም ይኸውላችሁ 30 ግራም 50 ግራም 1 ኪሎ ምናምን የሚለው ተሳስቶ ነው። ምንም ጥርጥር የለውም ተሳስቶ ነው። ግን ስለዚህኛው ብቻ ላውራ ነው። ይኸውላችሁ እዚህ ጋር ምን እንደሚያስመጣው 30 እስከ 50 ግራም ከዛ በላይ አልበላም። 30 እስከ 50 ግራም ከዛ በላይ አልበላም። ያ ከ30 ግራም እና ከ50 ግራም በላይ አልበላም። አንተ 30 ግራም የምትለው 300 ነው። 50 ግራም የምትለውን 500 ነው። 500 ግራም ማለት በግራም ስላስቀመጥከው ትንሽ ነው ማለት አይደለም፣ ግማሽ ኪሎ ነው። ከግማሽ ኪሎ በላይ ልትበላ ነው እንዴ? ግማሽ ኪሎ እኮ በጣም ብዙ ነው። Ethiopia has confirmed the death of 3 people who had contracted the Marburg virus. The country's health ministry said 3 additional fatalities were being investigated for a possible connection to the disease. This announcement comes after Ethiopian authorities declared the Marburg outbreak on Friday. It was reported in the Omo region, an area neighboring South Sudan. Ethiopian Health Minister Megdes Daba said the government had conducted tests in 17 suspected cases in the country's south. In addition, 129 people who were in contact with the confirmed cases have been isolated and are being monitored. Marburg is a highly contagious hemorrhagic virus from the same family as Ebola. The Marburg virus originates in fruit bats and spreads between people through close contact with bodily fluids or contaminated surfaces. Symptoms include fever, muscle pains, diarrhea and vomiting. ፈራው አባ ታምነኛለህ? አዎ አምናለሁ። በልና ልጄ መጀመሪያ ትምህርት በማንም ሰው ላይ አትማመን። ሆን ይሄ ቪዲዮ ለትላልቅ ወንድሞቻችን ነው። ሀቢቢ እኔ ያንተ ወንድም ነኝ። አንተ ጋር ባሪያ ነኝ። የሆነ ነገር አዘኸኝ ካልሰራውት አልመታም። አዘኸኝ ካልሰራውት እንደዚህ አይተህ ምናምን ይሄ ባሪያ አልሰማኝም ብለህ ልትመቻን አይደለም። ላ ሀቢቢ በደሞዝ አይደለም አንተ ጋር መስራው። ካሁን በኋላ በፖሊስ ነው የሚሄደው። ያ ፖሊስ ተዓሉ ፍረዱ። ከዚህ በፊት WWE አይቶ እኔ ላይ ሞከረ። ያኒ አርኪኦ ጆን ሲና ነኝ ብሎ ምናምን ወገቤን ሰብሮ ስለጮህ ደግሞ መታኝ። هذا ወንድም ወላ ማፊ አልገባኝም። እንተሙ አባቴ ወላ እናቴ ስታዘኝ እሺ ምልህ ወላ ባሪያ አይደለም፣ ደሞዝተኛ አይደለም፣ አንተ ጋር ሰራተኛ አይደለም። አና ወንድም ይግባ። ያው ተመልከተው አይኔርስ እስልምና መቀበል ፈልጋለሁ። ስፈልገው የነበረው ከድሮም ጀምሮ አንድ አምላክ ነውና እስላም መሆን ፈልጋለሁ ወይ ሙስሊምን መቀበል እፈልጋለሁ። አንድ አምላክ ደግሞ እስልምና ውስጥ ነው ያለው። እኔ በስነ ስርዓት እነግራቸዋለሁ። በአሁን ሰዓት ካሁን በኋላ ጌታን ተቀብያለሁ።
ፓስተር ዳዊት አለችላ አይደል እንዴ? ሴቶች ተቀባብታችሁ ፏብላችሁ ኑ ቸርች። ጥማት እኮ ነው። ልፋጫም ነው የልፍጣ ቁርጥራጭ ተሸፍናችሁ ነው አይደለም? ሴቶች ተቀባብታችሁ ዝንጥ ብላችሁ ጥፍራችሁን ምን ተቀብታችሁ ዘንጣችሁ ነው። ለሽጎራ እያመቻመች አይደል እንደሚሰብከው ስደተኛ ህገወጥ ስደተኛ ነው እሱ። ተለጣፊ ብሔር የለው ሃይማኖት የለው 12ኛ ሃይማኖት ተቀብሏል። አሁን በሚቀጥለው ደግሞ 666 ሆኖ ይመጣብናል። እንጠንቀቅ። አንደበቴን ቀይረው $5000 የሚከፍል ካለ ረግጥላችኋለሁ። ያ ዜላ አለ። ቁጥሬን ታውቁታላችሁ። ዜላ አድርጉ፣ ረግጥልሃለሁ። ዮኒ ማኛን ላጠመቁ ሰዎች እስቲ ሼር አድርጉልኝ። አሁን ደግሞ የሆነ ነገር አትለፉበትም? የ8 ወር ነገር ዮኒ ማኛ የሚባለው ተሳዳቢው የሚባለው ስም ተቀይሮ ፓስተሩ እያሉ መጥራት ጀመረ። ክብር ነው የሰጠኝ ጌታ። ከከፈላችሁ አጋችሁ ዘግዝቄ ያንን ሰው ባዶ ከተዋለሁ። ገና የተጠመቁ እንኳን አልደረቀም ከሰውነቱ። ድጋሚ ሰይጣኑ ተነሳ። ዮናስ ጓየው ክላሲዝም የሚባለው ሞክር፣ እሱ ነው የቀረ። እኛ እንቀበልም። እኛ መቀለጃ አይደለም የኛ ሃይማኖት። ሃይማኖታችን ማራከሽ አይደለም። ግም ለግም አብረሃ ዝገብ አለች እቺ ኮክናና አንተ ልጅ ጫማ ይቀይር 360 ምናምን ቀን አንዴ ነጫማ ፋብሪካው ረስቶታል። ይሄን ጫማ ማምረቱን ራሱ ግማታም ይግማ መጣል። ምንድነው ያልከው? ምን ስትል ነው የሰማው? አረ እሱ ይሄን ጫማ ልቀይሮ ብሎ አልቆ እንደ መኪና ጎማሽ ወውጥቷል ከስር ምናምን አለኝ። እሱ ነው ያ ጫማውን እየለበሰ ማዘሩን ያስም በሽተኛ አረጋት ያለ። አረ እኔ አላልኩም እንደዚህ። እኔ ያስም ምናምን ብዬ ራሱ አላወሩም። እሱ ነው ይሄን ጫማ በቃ አልቀይሮ አለ። 4 ሶል ቀይሮ አለ እስካሁን ብሎኛል። ደግሞ የላሜራ ነው መሰል ሲለኝ ነበር። አያልቅም ጫማውና መልኩ ይመሳሰላልም ብለኝ። አረ እኔ ጫማው ይመሳሰላል አይደለም የስረኛው ነው ያልኩ። ደግሞ የልማት ቀን ይመስል ሁሌ አረንጓዴ ነው የሚለብስ አለኝ። አንተ በነጫው እሱ ሲጀመር እኮ ብዙ ስላለው እኮ ነው እንደዚህ ታውቀዋለሁ። አረንጓዴ አስራል ብዙ አለ መሰለኝ። ብዙ ስላለው ደግሞ ካልሲ ማይቀየር ካልሲ እኔ ላንተ ብዙ አለው። ደግሞ ስታልፍ ሸቶኛ ነህ አለኝ። እና ያውቁና አባ መኪና በጣም ያምራል። ቤተሰብ ለፍቶ ገና የለፋበትን ሳያጣጥም ውርስ መጠየቅ በህይወት እያሉ ውርስ መጠየቅ በህይወት እያሉ ይገባኛል ማለት ውርስ ማለት ቤተሰብ ከኖረ በኋላ የለፋበትን ከተጠቀመ በኋላ ከተረፈው በኋላ ይሄ ደግሞ ለልጆቼ ብሎ የሚያስተላልፈው ነገር ነበር እኔ እስከማውቀው ድረስ እንጂ ቤተሰብ በህይወት እያለ ገና የለፋበትን ሳያጣጥም ገና በጣም ብዙ ውጣ ውረድ እያለበት እንደገና ንብረትን ራሱ የለፋበትን ገና ሳይኖርበት ልጅ በጣም በቃ ሀብታም መሆን ስለፈለገ ወይንም ደግሞ ኑሮ በጣም ስለከበደበት የቤተሰብ ንብረት አምጡ ወይንም ደግሞ የተሳሳተ ካርታ የተሳሳተ ዶክመንት ቤተሰብ አያውቅም ቆይ እንደዚህ አድርገን እንሸውደው ምናምን ነገር ተብሎ አስፈርሞ ቤተሰብን ብር ወይንም ንብረትን ወደ ራስ ማድረግ ምንም ዘለቄታ አይኖረውም። ጊዜያዊ ሀብት ነው፣ ሩቅ መንገድ አያስኬድም። እንደውም ቤተሰብ ኑሮበት እቺን ደግሞ ለልጄ ብሎ መርቆ ባርኮ ከዛ በኋላ ሲሰጥ ያ በረከት ይኖረዋል። ቀጣይ ሌላ በረከትንም ያመጣል። በቃ ብክንክና አያረገንም ብዬ ገምታለሁ።